ስለዚህ ዛሬ እግዚአብሔርን ቃል የሚያካፍላችሁ እኔም ከበራልኝ ከተገለጠልኝ ክርስቶስን እንስበክ በሚል አጠገቤ ያለውን ያዘውና ክርስቶስን ሲበክ በሉት። ንገር በእናት ክርስቶስን ሲበክ በሉት። ይሄ ዘመን በሉት ክርስቶስን የምትሰብክ ሌላው ነገር የምታቆምበት ሌላው ነገር በሉኝ። አጠገባችሁ ያለውን እንዳታኮርፉ ንገሩት። ለያዙት እስኪ መተያያዙት ግድ የላቸውም። ሌላው ነገር በሉት ቀሪ ስለሆነ በሉት በምድር ላይ ስለሚቀር በሉት አሁን ሊመጣ ያለው ክርስቶስን ሲበክ በሉት። ጩሁና አሜን በሉኝ። ክርስቶስን ይሰብካለሁ የሚል አሜን ይበለኝ። ክርስቶስን ይሰብካለሁ የሚል ሃሌሉያ ይበለኝ። ማንን እንስበክ ጉባኤ? እስኪ ክርስቶስን በሉ። ድገም እስኪ ኢየሱስን በሉ። ሃሌሉያ። ለዚህ ነው የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ያለው የእግዚአብሔርን ቃል አብረን እናያለን። መጽሐፍ ቅዱስ የያዛችሁ ርዕስን እንዳትረሱት። ክርስቶስን ስበክ ወይም ክርስቶስን ሲበክ የሚል ርዕስ ነው። እግዚአብሔር ይህንን ፕሮግራም ከናንተ ጋር የእግዚአብሔርን ቃል ለመካፈል እግዚአብሔር እድሉን ሲሰጠኝ እግዚአብሔር የሰጠኝ መልእክት ይሄ ነው። ስለዚህ ወገኖቼ በዚህ ባለቀና በመጨረሻ ዘመን አሁን ጊዜው ወገኖቼ ስለሚበላና ስለሚጠጣ ብቻ ስለ ምድራዊ ነገር የምንነግራችሁ ጊዜ አይደለም። ምክንያቱም ጌታችን ኢየሱስ ክርስቶስ ሊመጣ በደጅ ያለበት ዘመን ነገሮች እየተከናወኑ ነገሮች እየተፈጸሙ ነገሮች የፍጻሜው የመጡ የጨለማው አሰራርና የጨለማው ጉልበት በኃይል ባለስልጣናትን በመጠቀም የሀገር መሪዎችን በመጠቀም ዕውቀት ያላቸውን ሰዎች ሳይንቲስቶችን በመጠቀም የተለያየ ቴክኖሎጂዎችን በመጠቀም የጨለማው አሰራር ከአምናውና ከካቻምናው ካለፉት ከዛሬ 10 ዓመት በፊት የጨለማው አሰራር በጣም በኃይል እየበረታና በኃይል የጨለማው ጉልበት ራሱን እየገለጠ የመጣበት ዘመን ቢኖር የትኛው ነው ካላችሁኝ ይሄ ዘመን ነው። ስለዚህ በዚህ በመጨረሻው ዘመን ካንተ ክርስቶስ ሊሰበክ ያስፈልጋል። ካንቺ ክርስቶስ ሊሰበክ ያስፈልጋል። ምክንያቱም ዘላለማችን ምድር ስላልሆነ ዘላለማችን ሰማይ ስለሆነ የኛ ዘላለም ቢሞላን ባይሞላን ቢሳካን ባይሳካን ቢሆን ባይሆን ሀገራችን በሰማይ ምን አለ አሜን ብትለኝ ጮክ ብላ አሜን ብትለኝ ምን አለ? ስለዚህ that's why lot of things is changing። ይሄ ፋይዳ የምትሉታውን መታወቂያ ራሱን የቻለ ምስጢር አለ። ራሱን የቻለ ኖርማል ይመስላል ግን ራሱን የቻለ ምስጢር አለው። ምስጢራዊ ስራዎች ነው የተሰሩ ያሉት። ዮሐንስ ራእይ ላይ ምዕራፍ 13 ላይ እንደተጻፈው ቃል ነገሮች ወደ ፍጻሜ ወደ ነገሮች ወደ መከናወን እየመጡበት ያለበት ዘመን ነው። ቤተክርስቲያን ግን ተኝታለች። ክብሯን ነው እየጠበቀች ያለችው። የክርስቶስን ክብር አይደለም እየጠበቀች ያለችው። የክርስቶስን መምጫ አይደለም እየገለጠች ያለችው። እናንተ እግዚአብሔር በትልቅ አክብሮት በትልቅ ፍቅር ታላላቆች ያላችሁ አባቶች ያላችሁ ከኔ ቀድማችሁ ጌታን ያገለገላችሁ አላችሁ። እኔ ግን እግዚአብሔር እንዲህ ያለኝ ሰው ነኝ። ቤትም ስትቆም ስለኔ ተናገር ያለኝ አሁን ስለሱ ነው የሚያወራችሁ። ሊመጣ ስላለ ሃሌሉያ። ልትራብ ትችላለህ፣ ልትቸገር ትችላለህ፣ ልታጣ ትችላለህ፣ ልታጥ ትችያለሽ። ነገር ግን አንድ ነገር ነግርሻለሁ። ያሳጣሽ ነገር ኢየሱስ ስላልሽ ነው። ይህ ኢየሱስ ግን ያከብርሻል። ይህ ኢየሱስ ግን ያከብርሃል። ይህ ኢየሱስ ክርስቶስ ግን በአደባባይ ስትናገሪ በአደባባይ ስትናገር ይህ ኢየሱስ ያከብርሻል። ይህ ኢየሱስ ያከብራል። ሃሌሉያ። ስለዚህ ዮሐንስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ የእግዚአብሔር ቃል ሲናገር አብረን እናያለን። መጽሐፍ ቅዱስ የያዛችሁ ከኔ ጋር እንድታነቡ
በእግዚአብሔር ፍቅር እጠይቃችኋለሁ። ሁላችንም በእግሮቻችን ቆመን ለእግዚአብሔርና ለቃሉ ክብር ቆመን አብረን እናነባለን። እንዲህም ይላል። ቁጥር 19 ጀምሮ አነባለሁ። አይሁድም አንተ ማነህ ብሎ ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩት ጊዜ ዮሐንስም ምስክርነቴ ይሄ ነው አለ። ክብር ለእግዚአብሔር ይሁን፣ ክብር ለአብ ይሁን። ከየት መጡ ይላል መጽሐፍ ቅዱስ ሲናገር፣ አይሁድም ይላል አንተ ማነህ ብሎ ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ ዮሐንስ ምስክርነትም ይህ ነው፣ ምስክርም አልክድም አለ። ክብር ለእግዚአብሔር ለአምላካችን ይሁን። እኔም ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማነህ? ኤልያስ ነህን ብሎ ጠየቁት። አይደለሁም አለ። ነቢይ ነህ? አይደለሁም ብሎ መለሰ። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ? ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ምንድነኝ አለ። ድምፅ ነኝ አለ። ክብር ለእግዚአብሔር ለአምላካችን ይሁን። በምን የሚጮህ? በምድረ በዳ ላይ የሚጮህ ስለ ኢየሱስ የሚናገር፣ ስለ ኢየሱስ የሚመሰክር፣ ስለ ኢየሱስ ክርስቶስ የሚናገር፣ ስለ ኢየሱስ ክርስቶስ ያለ ፍርሃት ያለ ድንጋጤ ያለ ምንም ፍርሃትና ያለ ምንም ድንጋጤ የሚያወራ ስለ ኢየሱስ ክርስቶስ የሚናገር የምን ድምፅ ነኝ አለ? የምድረ በዳ ድምፅ ነኝ አለ። የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። ጉባኤው አሜን በሉ። አጠገባችሁ ያለው ያሱና አንተ የክርስቶስ መልእክተኛ ነህ በሉ። ንገሩልኝ፣ አንተ በዚህ በመጨረሻ ዘመን በሉኝ የክርስቶስ መልእክተኛ ነህ፣ የሌላ ሰው መልእክተኛ አይደለህም በሉ። የክርስቶስ መልእክተኛ ነህ በሉ። ስለ ክርስቶስ ተናጋሪ ነህ በሉ። ሃሌሉያ! ጌታ ኢየሱስ ያክብርልኝ። ቁጭ በሉ። ስለዚህ በዚህ ክፍል ላይ የእግዚአብሔር ቃል እንደሚናገር አይሁድ አንተ ማነህ ብሎ ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ ዮሐንስ እንዲህ ነው ያለው፣ ምስክሬ ይህ ነው አለ። አያችሁ፣ ምስክሬ ይህ ነው፣ ይህንን ምስክሬን አልክድም አለ። አይገርማችሁም? ይህም ምስክሬን የገባኝንን ምስክርነት የገባኝን ስለ ክርስቶስ እውነት የተገለጠኝን የክርስቶስ ማንነት ያንን መካድ አልችልም አለ። ከዚህ የተነሳ ከየት ወገን ነህ አሉት። ማን ነው የላከህ አለ። ነቢይ ነህ? ነቢይ ኤልያስ ነህ? እነከለ ብለው በጠየቁት ጊዜ ዮሐንስ ግን እንዲህ አለ። የሚገርማችሁ ነገር ዛሬስ ወገኖቼ የኔና የናንተ ምስክርነት ማ ይሁን? በዚህ በመጨረሻ ዘመን እየጸለይን ያለነው ስለሚበላና ስለሚጠጣ ነገር ብቻ ይሁን? ስለ ስኬት ብቻ ይሁን ጸሎታችን? በምድር ላይ ስለሚያስፈልገን ነገር ብቻ ይሁን? አያስፈልግም አይደለም ያልኳችሁ። ለዛ በጣም መጸለይ ያስፈልጋል። ነገር ግን ወገኖቼ አንድ ነገር አለ። ከዛ ያለፈ አንድ ነገር አለ። ከዛ አብልጠን ልንጮው የሚያስፈልገን፣ አብልጠን መጸለይ የሚያስፈልገን፣ አብልጠን መጾምና በእግዚአብሔር ፊት መሆን የሚያስፈልገን አንድ ነገር አለ። ያ ምንድነው ካላችሁ፣ ምስክርነታችን በአደባባይ እንድታይ፣ ምስክርነታችንን ሰዎች እንዲያውቁ፣ ምስክርነታችንን አሕዛብ እንዲያውቁ፣ ምስክርነታችንን አሕዛብ አውቆ ወደ እግዚአብሔር መንግሥት እንዲመጡ። ስለዚህ ምስክርነታችን በሕይወታችንና በተግባራችን፣ በኑሯችን፣ በንግግራችን፣ በአካሄዳችን፣ በኑሯችን ክርስቶስ የሚገለጥበት መሆን ያስፈልጋል። ያ በሚሆንበት ጊዜ ሰዎች ወደኛ ለመምጣት አይቸገሩም። ሰዎች ወደኛ ለመምጣት ከኛ ጋር ጌታን ለማምለክ አይቸገሩም።
ምክንያቱም የማይቸገሩበት ምክንያት ንግዳችን ክርስቶስ ከመሰለ፣ በመስሪያ ቤታችን ክርስቶስን ከመሰልን፣ የእውነት ኑሮ የእውነት ሕይወት የምንኖር ከሆነ፣ የእውነት ተግባር በእኛ የሚገለጥ ከሆነ ያን ጊዜ ሰዎች ወደ እግዚአብሔር መንግሥት ለመጨመር ምንም የሚያስቸግር ነገር አይኖርም። ስለዚህ በዚህ ክፍል ላይ የእግዚአብሔር ቃል እንደምናገር ዮሐንስ ይሄንን ነው ያለው። ምን ትላለህ ባሉት ጊዜ ጥያቄ ነው የጠየቁት። ምክንያቱም ሐሳቡን የሚቀይር መስሏቸው ነበር። ዮሐንስ በጠየቁት አጠያየቅ ዮሐንስ ሐሳቡን የሚቀይር፣ የሚያወራውን የሚቀይር፣ የሚናገረውን የሚቀይር፣ የሚለውን የሚቀይር መስሏቸው ነበር ዮሐንስን ይህንን ጥያቄ የጠየቁት። ዮሐንስ ግን እንዲህ አላቸው በዚህ ክፍል የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ምንድን ነኝ አለ? ድምፅ ነኝ አለ። እግዚአብሔር ድምፅ ያርገን። ምን አለ አሜን ብትሉኝ? የሱ ድምፅ ያርገን። በዚህ ዘመን ብዙ ድምጾች አሉና በክርስቶስ ኢየሱስ ስም እግዚአብሔር አምላክ የራሱ ድምፅ ያድርገን። የራሱ ተናጋሪ ድምጾች ያድርገን። ስለሱ የምናወራ ሳንሸማቀቅ የምናወራ ሳናፍር የምናወራ አንገታችንን ሳንደፋ የምናወራ በእውነት እግዚአብሔር አምላክ በየትኛውም በተገኘንበት ቦታ በየትኛውም በምንሆንበት ስፍራ በአደባባዮች ይሁን በሰርግ ቦታዎች ይሁን በለቅሶ ቦታዎች ይሁን በልደት ቦታዎች ይሁን በየትኛውም ቦታ ላይ ሳንሸማቀቅና ሳናፍር ክርስቶስ በእኛ የሚገለጥ ሰዎች እግዚአብሔር ያድርገን። አይደለንም እንደልትሉ ትችላላችሁ። ናችሁ ነን። ነገር ግን በበለጠው የዮሐንስ ሕይወት ክርስቶስን ያስመሰክር ነበር። የዮሐንስ ሕይወት በሁለንተናው ክርስቶስን ይመስል ነበር። የዮሐንስ ሕይወት በንግግሩ፣ በተግባሩ፣ በአካሄዱ፣ በስራው፣ በእያንዳንዱ ነገር ሁሉ ክርስቶስን ይመስል ነበር። እኔም አሁን ማለት የሚፈልገው ያንን ሕይወት ክርስቶስን ሰዎች በእኛ ያዩ፣ በተግባራችን፣ በስራ ቦታችን፣ በአገልግሎታችን፣ በንግዳችን፣ በእያንዳንዱ ነገር በዚህ ኮራፕትድ ነገሮች በሆኑበት ዘመን፣ ኮራፕትድ በበዛበት በዚህ ዘመን ወገኖቼ እግዚአብሔር አምላክ እሱን የምንገልጥበትን ጸጋ አብዝቶ ይስጠን። አሜን በሉኝ እንጂ አይኖ ዛሬ የዲሊቨራንስ ቀን እንደሆነ ያውቃለሁ። ግን መልእክት አለኝ። የሱ ድምፅ እንድንሆን ኢየሱስ የሱ ድምፅ እንድንሆን ይፈልጋል። በእውነት የሱ ድምፅ እንድንሆን ይፈልጋል። ብዙ ይውላችሁ ዘፈን ቤቶች አሉ፣ ያንን እንድናዘጋ። ብዙ ጫት ቤቶች አሉ፣ ብዙ ጫት መቃማ ቤቶች አሉ፣ ብዙ ሺሻ ቤቶች አሉ፣ ብዙ ዳንክራ ቤቶች አሉ። ወገኖቼ ይውላችሁ እነዛን እንድናዘጋ እግዚአብሔር አምላክ በሕይወትና በኑሮ ኢየሱስን የሚመስል ማንነት በእኔና በእናንተ እግዚአብሔር ልጁን ይግለጠው። ልጁ በሚገለጥበት ጊዜ፣ በሙላት በሚገለጥበት ጊዜ፣ በኃይል በሚገለጥበት ጊዜ ጨለማው ስራ እየተዋጠ ይመጣል። የጨለማው ስራ እየተሸፈነ ይመጣል። እኔ ኢትዮጵያ ከመጣሁ በኋላ ሳውዝ አፍሪካ ላይ ብዙ ነገሮችን አላየሁኝም። ግን እዚህ ምድር ላይ ብዙ በድፍረት የሚደረጉ ኃጢአቶችን አይቼ ራስን ጌታ ሆይ በቃ አለቀስኩ። በእውነት ነው የምላቸው። ብዙ በድፍረት የሚደረጉ ኃጢአቶች ብያቸዋለሁ። 13 ዓመት ኖሬያለሁ። ብዙ ስቴቶችን ብዙ ሀገሮችን ወጥቼ አገልግያቻለሁ። ግን እዚህ ምድር ላይ ሲመጣ ግን የከበደኝ ነገር ቢኖር ብዙ በድፍረት የሚደረግ ከሕፃናት ጀምሮ ከአዋቂው ጀምሮ ሰው ለገንዘብ ብሎ የማያደርጋቸው ነገሮች አይዛ ብቻ መሰላችሁ እንዴ? አንዳንዱ ቦታ ላይ ክርስቲያኑንም ታገኛላችሁ።
ግን ሰው ቸርች እየመጣ እየዘመረ ትንቢት ሰምቶ የወጣ የእግዚአብሔር ቃል መሰረታዊ የሆነ የእግዚአብሔር ቃል በሕይወቱ ላይ ስለሌለ ወጥቶ ያመነዝራል፣ ወጥቶ ይሰርቃል፣ ወጥቶ ወንድሙን ያማል፣ ወጥቶ ይገላል፣ ወጥቶ ሌባ ይሆናል፣ ማሎዳንያስ ወጥቶ አጭበርባሪ ይሆናል፣ ቬላሶኒያ ፕራሽን ታርዶኒያ ለድፍረት የተጋለጠ ይሆናል። መታወቂያውን ብትጠይቁና ምንድነው ስትሉት አማኝ ነኝ ይላል። ግን ከዛኛው ያለፈው ነገር ያ ክርስቶስ የሚገለጥበት ሰው ያንን ክርስቶስን በመግለጥ በጸጋው ገሎ ክርስቶስን ነው የሚያሳየው። በራሱ ሳይሆን ጸጋው ስለሚያበረታው ጸጋው አቅም ስለሚሆንለት አሊቫኒያ ሶኒያ ጂሰስ ቬልታኒያ ሶፕራሺና ሪፔንት አሁን የኢትዮጵያ ቤተክርስቲያን ተከበደ። እውነተኛ ንስያ፣ እውነተኛ መመለስ ኦ ጂሰስ እውነተኛ ክርስቶስን ታውቃላችሁ መመለስ ነው። የኢትዮጵያ ቤተክርስቲያን የሚያስፈልጋት ሰው ዘምሮ ወጥቶ ያመነዝራል፣ ዘምሮ ወጥቶ ይጠጣል፣ እናንተ ዘምሮ ወጥቶ የፈለገውን ነገር ያደርጋል፣ የድፍረት ነገር ያደርጋል። ለሰላሳና ለደቂቃ መድረክ ላይ ቆሞ ከዛም በኋላ ይሄዳል። ሶሪ አልደፈርኳችሁ። ነገር ግን ከመጣ በኋላ እግዚአብሔር አንድ ነገር አሳየ። እናንተ እግዚአብሔር ሰዎች ዛሬ ጌታ ድምጽ እንድንሆን ይፈልጋል። እቺ ቤተክርስቲያን ድምጽ ትሆናለች። አሜናችሁ ልስማ። እቺ ቤተክርስቲያን ድምጽ ትሆናለች። በዚህ ከተማ እግዚአብሔርን ቤተክርስቲያን ድምጽ ያደርጋታል። ነብዩን ድምጽ ያደርገዋል። እዚህ ቤት ያላችሁን እግዚአብሔር ድምጽ ያደርጋችኋል። የኢየሱስ ድምጽ ትሆናላችሁ። ጩና ኢየሱስ በሉ። ድገሙ ኢየሱስ በሉ። ሃሌሉያ። ድምጽ ትሆናል። ለጠግባችኋለሁ። ድምጽ ትሆናል በሉት። የኢየሱስ ድምጽ ትሆናል በሉት። ሃሌሉያ። የኢየሱስ ድምጽ አሜን። የኢየሱስ ድምጽ ሃሌሉያ። የኢየሱስ ድምጽ አሜን አሜን። እስኪ አሜናችሁን ልስማ። አሜን አሜን አሜን። አጠገቤ ያለውን ያሰውና የኢየሱስ ድምጽ ትሆናል በሉ። ቅድስና ባንተ ይታያል በሉ። ክርስቶስ ባንተ ይታያል በሉ። አሜናችሁን ልስማ። ክርስቶስ በኔ ባንቺ ይታያል። ክርስቶስ በኔ ባንቺ ይታያል። ክርስቶስ በዚህ ቤት ይታያል። በኃይል ይታያል። በክብር ይታያል። ብዙዎችን እየፈወሰ ይታያል። ብዙዎችን ነፃ ያወጣ ይታያል።